እዛው አትንገረኝ የልጁን እኔ እንደውም የልጁን ነበር እኔ ራሱ ማለት ነው አሳ ጎርጓሪ ዘንዶ ያወጣል የሚባለው ልክ ነው። እውነት ነው ተረት ወላሂ ምን አንድ ልጅ ለማወቅ ለዚህ ያክል ውሸት ነው ብያምኜ ብቀበልስ እኔ ገረመኝ። ልጅ መውለድ ሳይሆን እኔን የምታጃጅ ላይ መንገር ነው ማለት ነው። እኔን ያጃጃልከኝ እኮ እኔ ከዚህ በፊት እኮ ገና ምንም ነገር ሳይፈጠር ሁላ ማለት ነው የሆነ ትልቅ የሆነ ሰው አለ ልጅ ማለት ነው ሰይድ ሊወልደው የሚችል ልጅ አለ። እሱ ልጅ የሰይድ ነው ተብየው ይሄ ልጅ ቁርጥ ሰይድን ከዛ ያንን ነገር ነው በጣም በቀልድ ከሌኮ የከሌ ልጅ ያንተ ነው ተባረ ሳቀ ምናምን ነገር ይሄ ልጅ ቁርጥ ሰይድ ነው የሚመስለው መልኩ እና ታዲያ ምን ይጠበስ ታዲያ አሁን እስከ ዛሬ አብሮሽ ሲኖር ምን ሲል ግን እንደው ቤተሰብ በዚህ አጋጣሚ እርግጥ ታዋቂ ሰዎች ቢዋሹም ቢቀጥፉም ቢተለያየ ነገር ቢያደርጉም ማንም ሰው አያምናቸውም። ገደል ግቡ ብትባሉ ገደል ትገባላችሁ ማለት ነው። ይሄ እውነታ ይመስለኛልና ሰው ትዳር ሲኖር ለራሱ ጨው ለራስ ብለህ ጣፍጥ ካልጣፈጥክ ድንጋይ ነው ብለህ ይወረውሩሃል ይላል። ሱመያ እንግዲህ እያለች ደግሞ ነገር እየመዘዘች ሌላ ልጅም አለው እያለች መታለች። ወይ ነገር እንትን ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ ቤተሰብ? ደህና ናችሁ? እኔ አሁን ሰዓት እንኳን መተንተናል አያስፈልገኝም። ትንታኔው ለእናንተ ነው የምሰጠው። ምክንያቱም እኔ የማውቀውን እውነታ ብናገር ማንም ስለማይሰድቅ ማንም ስለሚያምን ሐሳብ አስተያየቱ ለእናንተ ነው የምሰጠው ማለት ነው። ግን አንድ የምነግራችሁ ነገር ላትሰድቁ መጨረሻ ላይ አንድ ሚስጥር ሹክላችኋለሁ። እስኪ ይሄንን ነገር እንስማ። ከዛ በኋላ ሐሳብ አስተያየታችሁን አስቀምጡ። ግን አንድ እውነት አለኝ፣ እሱን አፈንዳለሁ። ለኔ ንገረኝ። ለምን ሰይድ እዚህ ጋር ማለት ነው አድበስብሶት ነው ያለፈው። ምንድን ያለው ምን አይነት ሰዎች እንደሆኑ አላውቅም ምናምን በስ እንኳን ለሰይድ በሪከርድ ማለት ነው እኔ ቪዲዮ ላይ አይቼዋለሁ። በጣም ይቅርታ እኔ ቪዲዮ ላይ አውርቼዋለሁ። ቤት ድረስ መተው ነይ ተብዬ በጣም እንደውም ረሳሁት አሁን እንዴት እንደሆነ ቪዲዮ ላይ ነው አውርቼዋለሁ በስነ ስርዓት ማለት ነው። ለሰይድ ሁላ ሳይቀር ነግሬዋለሁ። ሲፈጠር ለሰይድ እንደዚህ አይነት ነገር አለ ምንም ነገር አልደብቀውም። ለሰይድ ያውቃል፣ ማንም ነው የሚያውቀው። ሲፈጠር ይሄ ውሸት ማወራው እዚህ ጋር ውሸት ማወራው በጣም ብዙ ሰው ነው የሚያውቀኝ እዛ በአካል። ለሰይድ ምንም ነገር አልደብቀውም። እንኳን ይሄንን የሚያክል ነገር መተው ነግረውኝ እኔ ለሰይድ ምናምን ብዬ ልነግረው አይደለም። በሰዓቱ መመለስ ስለማይፈልግ ምንድነው ያለኝ፣ አሁን እኔ ለራሴ ጭንቅ ላይ ነኝ፣ ተረጋጊ፣ በቃ እነግርሻለሁ። እሱንም ቀጥታውላ ደውዬለት አላነሳ ሲል ነው ሪከርድ ያስቀመጥኩት ማለት ነው። እዚህ ጋር ምልክ እንዳልተጠየቀ ምናምን ግን ዙሮ ችግር የለውም። ዙሮ ይሄም ሆነ ምንድነው እኔ የምፈልገው ምንድነው እንድታስመረምር ነው አይደል? አሁን እዛ በአካል የሄድከው ገንዘብክን ተማምነ በገንዘብ ምናምን እንትን ልትል ወይ ምናልባት እኮ እኔ የምፈልገው ባጭሩ ልንገርክ፣ ልጅቷን ቪዲዮ ቅረጻት ገና ስትሄድ ምናምን ገና ስትሄድ አሁን ሂደህ ራሱ ከሆነ ማለት ነው ይሄን ቪዲዮ ስታይ እንደ አዲስ እንደገና ከቤት ስትነሳ ተንቅልፍ በስነ ስርዓት ቪዲዮ ቅረጽና እታኔ አለቀውም ቪዲዮ የምቀርጸውን ቪዲዮ የአሁኑን ቪዲዮ አለቀውም። ለምፓንትን ገና ስትለብስ ቅረጽ። ልጅቷ ቢሰጥ ለምን እያንዘላዘለ አይሻልሽም? ፓንቱንም ቀርጾ እያንዘላዘለ ጭራሽ ይቅረጽልሽና ያሳይሽ ይላክልሽ። አኪም ቤት ማለት ነው። ናፍቆሻል መሰለኝ። እኔ ልጁንም ልጅቷንም አይቻቸዋለሁ። ሲፈጠር ተገናኝተናል። እዚህ እንትን አትበል። ቀጥታ ተወስዳታለህ፣ ልጁን ታስመረምረዋለህ። ከዛ እኔ ቪዲዮውንና ውጤቱን ስጥ ለምልሰው ትሰጣለህ። ምክንያቱም ሳይት የልጅቷን ማለት ነው የልጁን እናት የተባለችዋን መታወቂያዋን፣ ማንነቷን፣ ቪዲዮዋን በደንብ ቅረጽ። ከዛ
እዛም እንትን ስትል ስሟን እሷ አታስፈልግም ብለህ ጥላት እንዳትሄድ አብራችሁ ሂዱ ማለት ነው። እኔ ታስፈልግ ምርመራ ላይ አላውቅም ብዙ እንደዚህ ነገር ግን ዙሮ የሚያውቅ ሰው የሚያግዘኝ ሰው እንዳለ ማወቅ ራሱ አንድ ነገር ነው። ከዛ የምርመራው ውጤት ብር ስላላችሁ ትቀልዳላችሁ እናንተ። የቀረጽከውን ቪዲዮ ኦሪጂናሉን ከት እንዳይኖረው ምናምን አንሸዋወድም። እኔም አንተም ዩቲዩበር ነው ስራህን ስለማውቅ ማለት ነው። ምንም አይነት ነገር ትንሽ የሚል ነገር እንኳን ካለው ባይቆረጥ ማለት ነው እኔ አያገባኝም። ውሸት ነው ማለት ምንም ሁሉ እውነቷን እንትን ብለህ ቀረጽ ቪዲዮ። ከዛ ቪዲዮውንና ውጤቱ ሲደርስ እኔ አለቅብህም፣ ምንም ችግር የለውም። ታውቀኛለህ እኔ ብዙ ነገር እንትን እንዳለ ታውቃለህ። እኔ ጋር እንደማለቅ ታውቃለህ። እንደዚህ አይነት ነገር ማለት ነው ተወስድና እኔ ስጥላልኩ ሰው ትሰጣለህ። በራሴ መንገድ ዶክተሮች ስላሉ የማውቃቸው ዶክተሮች ስላሉ ጓደኞችም ስላሉኝ ስለዚህ ለነሱ ሰጣቸዋለሁ። እነሱ ሄደው በሚያጠነ ዙሮ በማጣራበት መንገድ እኔ ስትለምልሰው ለማንም ይሁን ለሰላምም ይሁን ለአዋም ይሁን ለአረቦችም ይሁን ለማንም ይሁን ይሄ ሁላ ጥረት እንደው ልጅ ለማሳየት ነው። በማጣራበት መንገድ አጣራለሁ። እዚህ ጋር አሁን በዚያው አጋጣሚ ሰላም እዛ ናት ማለት ነው። ለኔ ብላ እየተንገላታች መሆኑን ሰላምዬ በጣም ነው የማመሰግነው። የሰው መውደድ ይስጣችሁ፣ የሰው መውደድ ይስጣችሁ ነው የሚባለው። ሰላም አሁን ግን እኔ አንድ ጥያቄ የፈጠረብኝ ነገር አለ። ይሄን ሁላ መሰራሰር አትፈላፈሉ ይባላል። የሰይድ ልጅ ሆነ ምን ሊመጣ ነው መሰለህ? ይሄ ልጅ ተወልዷል፣ ምን ተብሏል? የሰይድ ልጅ ቢሆን ምን አላሳየህም ልጅ ልትይ ነው? ከዛ ውጭ ግን አሁን ወላ ቃልሽን ለማፍረስ እስከዛሬም ያው እያፈረሽ ነው። ግን ታበላሽብናል። ሰው የልጆቹን አባት ልጆቹን ለማሳየት አይሆንም። ይህን ሁላ መንገድ መሄድ ለምን 100 ልጅ አይወልድም? በቃ አለፈ ያለፈ ነገር አለ። አብዲ ምንድነው ያለ? ተወደድሽ መቀመጥ ነው፣ ካልወደድሽ አላስማ አሰላማ። መለያየት እኮ ወንድምና እህትነት ነው ይላል ሀገሬ ሰው ቤተሰብ። ግን ምንድነው እዚህ መካከል ምን አለ መሰላችሁ? ዳላር አለ። ሁለቱም ፕሮጀክት ጀምረዋል። ለዛ ነገር ምን ያስፈልጋቸዋል? በእውነተኛ ላይ ያልተመሰረተ ትርክት ያስፈልጋል። ለዛ የተፈጠረ ፋብሪካ መሬት ላይ ውሎ እያያችሁት ነው። አንዴ ስታስመረምር ተነፓንት ሂደህ ካልጋ ላይ ስትነሳ ራቁትህን ተነስተህ ቪዲዮ እያረክ እሷ ቤት እስከምትሄድ ድረስ እሷም ይሄ ሁላ ምንድነው ይመስላችሁ? አንዳንዴ የአረብ ሀገር ሰዎች የዋህ ባትሆኑ ጥሩ ነው ይመስለኛል። ሱመያ እንግዲህ ምክንያት አታጣም በዛም በዚህም እያለች ማለት ነው። ለምን ዳላር ነው ዳላር። እናንተ እድሜ ልካችሁትን አይታችሁት የማታውቁት ገንዘብ የአንድ ወር የሁለት ወር ዩቲዩብ የሚከፍላቸው ስለሆነ እንዳትፈርዱባቸው። ገባችሁ? ሰይድ እንደዚህ የሚቀናጣው በዩቲዩብ ብር ነው። ሱመያም እንደዚህ በዛም በዚህም ባለቤት ባለ ሪስቴት የሆኑት በዩቲዩብ ብር ነው። ስለዚህ እንዳትፈርዱባቸው። ግን ወንድማችሁን ማበረታቱት። ስደተኛው ወንድማችሁን አንዋር ከሽከርና መገላገል ይፈልጋል። ወንድማችሁን ማበረታታት። ታዋቂ ሰው ብቻ እንትን እያላችሁ እንትን አትበሉ ማለት ነው። እና የዋህ እንዳትሆኑ የኔ መልካም እህቶች። እስቲ ቀጣይ እንስማ ደግሞ የሱመያ መቼም እንትን አያልቅም። ስሙ ይሄ ልጅ የማን ነው? ብዙ ጊዜ ልጁን እውነቱን ንገረኝ ነበር ምለው ማለት ነው። እኔ የማውቀው አንድ ልጅ ብዙ ልጅ ሆኖ ወይኔ ያለ መታወቅ ለካ ነው ለሌላ ሲፈለፈልብኝ ነበረ። ሰዓት አግባ ስለው ኧረ ችግር የለውም ምናምን ልዳርህ እንኳን ስለው አንቺ ልጅ እምቢ ብሎሽ እኔ ላገባ ማግባት ትፈልጋለሁ፣ ግን አንቺ ልጅ እምቢ ካለሽ በጭራሽ አላገባም ምናምን ሲል የነበረው ለካ እሱ ከጎን እየፈለፈለ ነው። አሁን እኮ ነው የገባኝ። አንተ ለካን አንድ አይደለም ያለክ ልጅ እኔ አንዱ ነው የሚያንጨ ብዙ ልጅ ነው ያለው። ስለዚህ የጀሚላ ታላቅ እህት ወይም ወንድም አላት ማለት ነው። ወንድም ወይም እህት ታላቅ። ታዲያ ምን ችግር አለ? ኒዕመተላህ ብዙ ጊዜ ነው የተናገርኩት የጀሚላን ታናሽ ነው። ስለዚህ የጀሚላ ታላቅ ሳረጋግጥ የጀሚላ ታናሽ ማለት አይከብድም ቤተሰብ። ስለዚህ ልጆች ናቸው ማለት ልታስመረም ለዛ ነው የሄድከው። አልችልም ያልከው አሁን የልጁ ቢሆን እንደምትችል በጣም እርግጠኛ ነኝ። ይቺ እኮ ልጅ ወለደች የምትባለዋ ሴትዮ እኮ ያባወራ ሚስት እኮ ናት። ያባወራ ሚስት እኮ ናት። ቤተሰብ ሙስጠፋም ያውቃታል በደንብ ነው። ቤቷን ሁሉንም ነው የሚያውቀው።
ስለዚህ አብዲ አስመርምር ብትለው አብዲ ለማስመርመር አንሶ ነው የሄድከው፣ ልጆችን ልታስመረምር ነው። ምክንያቱም እዚህ ጋር አዩና አብዲ ያሉት እሺ አዩ እንደው ሲፈጠር አዩ እንትን ናት ሚስጥር ምናምን አትችልም ወይ ይሄኔ ልጆቼ ብሎ ለሷ ያው ካንቺ በፊት ስለሆነ አይመለከትሽም ብሎ ያስረዳታል ማለት ነው። ለዛ እሷ ብዙም እንደኔ ተናትልም አትናደድም። ካንቺ በፊት አይደለም ምን አገባሽ ስለሚላት ካንቺ በፊት ስለሆነ ምን አገባሽ ይላታል። አብዲም ሚስጥሩን ስለሚያውቅ ልጆቼን እንግዲህ እናስረክባለን አለ። አዩም ልጆች አይደሉም ብላ ሄድና አስመርምራቸው ነው ያለችው። እና አብዲ እንዲያስተባብልለት ነበር የፈለገው። ግን ወላሂ በል ሲለው እንዴት ብሎ ይበልልክ ሰይዶ ያውቃል፣ ሚስጥሩን ያውቃል። አሁን እኮ አብዲ እኔ የማውቀው አንዱ ነው፣ ብዙ ልጆች ነው ያሉት ማለት ነው። ለካ ለዛ ነው እኔ እኮ ማለት ነው እኔ አደን ተቀምጬ እሱ ሰና ነው ያለው። ከዛ የሆነ ባህር ላይ የሆነ ቦታ ምናምን ይቀርጽና እየፈለኳት ነው ብሎ የት ነው ያለው? እሱ ሰና ነው ያለው። ግን እዚህ ጋር ምንድነው ለተመልካች የሚመስለው አደን መጥቶ እኔን እየፈለገ እየተንከራተተ ምናምን በቃ ሰው በጣም ያዘ ምስኪን ሰይድ እሷን እየፈለገ ልጆቹን እየፈለገ ሱመያ አላህን አትፈሪም ልጆቹን አታሳዩም ወይ ምናምን ትላላችሁ። እኔ አንተ ለካን እዛ ልጆችን እያየክ ነው፣ ልጆችን እያሳደግክ ነው። ያኔ ትልልቅ ልጆች ለምን ይፈልጋል ታዲያ? ሌላ ልጅ ካለው ምን አስፈለገው? ማለት ቪዲዮውን ሳይው ማለት ነው ልጆችክ ምናምን የሚል በቃ የት እነማ ልጆቹ እንደሚሆኑ ስገምት ማለት ነው በጣም ነው ተናደርኩት። ደግሞ በጣም ያጠራጠረኝ ምንድነው እና አብዲ እዚህ ጋር ከኔ ጋር እንዳላወሩ እኔ እንዳልጠየቅኳቸው እነሱ ቢነግሩኝ እንኳን እኔ እንደማላምን ነው። ግን ብዙ አውርተናል። በዛ ሰዓት አብዲ ጋር የተጣላ ነው መቼ ነው ደግሞ እንኳን ማለት ቪዲዮ ስለቀረጽም አብዲ ቪዲዮ ቀርጾ ይለቋል እሱ ላይ ቢያንስ እንኳን የተጣላንበትን ጊዜ እንኳን እናንተም ተጣልታችሁ ነበር ብሎ እንትን አሉት ማለት ነው። ቢያንስ ቪዲዮ እንኳን መታየት ይችላል መች እንደተጣላ። የተጣላ ነው ከሰርጉ በኋላ መኪና ምናምን አልሰጥም ሲለኝ የተጣላ ነው። እኔና አብዲ በመኪና ብቻ ነው ሲፈጠር የተጣላ ነው ማለት ነው። ከዛ ውጭ ግን ሙስጠፋና እኛ የምንኖረው ሲፈጠር አንድ ፎቅ ላይ ነው። ለተወሰነ ጊዜ ሁሉን ነገር የሚያመጣልኝ ማን ነበር? ሙስጠፋ ነበር። የሆነ ሱቅ ስፈልግ ምናምን ማለት ነው ነግሬዋለሁ ለሙስጠፋ ራሱ። ሙስጠፋ እኔ ራሱን ጠይቁ ምናምን ያለው አብዲ ገና የከሌ ማለት ስሙን ጠርቼ እኔ እኮ ባለጌ በሆን ኑሮ ማለት ነው ቤቴ ሲመጡ ምናምን ብዙ ነገር መልቀቅ ዩቲዩብ ላይ ብለቅ ብዙ ነገር ለቃለሁ፣ ግን አልለቀኩም። አብዲ ገና እከሌ እኮ መታ ሐዋ ራሱ ነበረች የዛን ቀን መጀመሪያ ገና ስጠይቀው ማለት ነው ቤት ሰላም ሊላይ መጥቶ ሌላ ሐዋ ያልኩት ሐዋ ዩቲዩብ ላይ ስለምትታወቅ ነው እንጂ ሌላም ሰው ነበር። ሙስጠፋ ጋር መጥቶ በዛው ሰላም ሊላይ ላይ መጥቶ አብዲ አልኩት እከሌ መታ ነበረ እና የከሌ ልጅ የሰይድ ነው ብለው አሉ ስለው ከት ብሎ ሳቅ። እንደውም ለምን ሳቅ ሲል አይደለም ማለት አንቺ ራሱ ከዛ ለኔ ነው ሲያስተባብል አንቺ ራሱ የከሌ ልጅ እንዴት የሰይድ ይሆናል ብለሽ አሰብ እሱ ምናምን አለ ብሎ ማስተባበል። እስኪ ወላሂ በል ብለው ኧረ አይደለም ምናምን በእውነት ምናምን አለ። አሁንም እንድልክ እንደሳቀ ወላሂ በልና የኔ አይደለም የሰይድ አይደለም በል እናንተ ስለምትተማመኑብኝ አለ። እንግዲህ አብዲ ማለት ነው ከአብዲ ጋር ሰይድ ያይጥ ጉድጓድ ቢገቡ አንድ ላይ ነው እንደዚህ ተጣብቀው የሚገቡት እንጂ ሰይድ የገባበት የሚያደርገውን ነገር ያውቃል፣ አብዲ የሚያደርገውን ነገር ሁለቱ አይደባበቁም። በደንብ ነው የሚታወቁት። ለዛ ነው የሳቀውና አልምልም ያለው ያስተባበለው። ለምን ስለሚያውቅ ለምን ይመላል እና እህቶቼ ማለት ነው። ስለዚህ እኔ አሁን ማለት ነው ልጆች ካሉ ነው በዚህ አጋጣሚ በቃ ማለት መስማት ራሱ እነሱ የሚለቁትን አንዴ የመን አንዴ ወደዛ ቢሉ በቃ እዛው ልክ አትንገረኝ እንትን ስለሚሆን የዋህና ነው በዚህ አጋጣሚ እኔ ራሱ ማለት ነው አሳቦር ቃልሽን አክብሪ ሱመያ። ቃል ነው ያው ብዙ ጊዜ ቃልሽን እያፈረሽ ነው። ምን አንድ ልጅ ለማወቅ በምክንያታማ ውሸት ነው ብያለሁ። እኔ ለሰይድ አልደግፍም። ሰይድ የራሱ ጉዳይ ስራው ነው ይገባዋል። እኔ ገረመኝ ልጅ መውለድ ሳይሆን ግን ለትዳራችሁ ምክንያታማ መሆን ይሄ በትዳራችሁ ላይ እየጨፈራችሁ እየቀለዳችሁ ራሳችሁ ነው የምትጎዱት ማለት ነው። ወላሂ ራሳችሁ ነው የምትጎዱት እና ብትታረቅ ይሻላችኋል።
አገባሽ ያለሁ ያለ ላይ አገባሽ ተባልሽ አትባባሽ ነው አንተም እሷም። ምክንያቱም ሰይድም ቢሆን ያው ገንዘብ ያለው ሰው 30 ኮተታም ሊወደው ይችላል፣ ግን ሙሽ እንደ ልጆቹ እናት። ሱመያም ምናልባት ታዋቂ ስለሆንሽ አይዞሽ የሚልሽ ሰው ዛሬ ሰዓት እንትን ቢልሽ የሆነ ችግር ቢደርስብሽ እመኚኝ ሁሉም ሰው ያንጋልልሻል ማለት ነው። እና የሚያዋጣችሁ የልጆቻችሁን የልጅሽ አባት ነው፣ የልጅህ እናት ናት። ሰላም አለይኩም ወራህመቱላህ። ይመቻችሁ። ግን የዋህ እንዳትሆኑ የአረብ ሀገር እህቶቼ ማለት ነው። አመት ማለት ነው የውሸት